አቡነ ጴጥሮስ ለጊዜው በጣም ነው የማመሰግነው። ቡራኬው ይድረሰን አባታችን። እግዚአብሔራችን ባርከን፣ እግዚአብሔር ሀገራችንም ሁላችንም ህዝባችንም ይባርክልን፣ ዘመኑን ሰላምና ፍቅር አንድነት ያርግልን። መልካም አባታችን፣ አጭር አስተያየት እንዲሰጡን ነው። አሁን 7ኛው ሀገራዊ ምርጫ ላይ ብልጽግና በተለይ ሃይማኖትን እንደ ምሽግ አድርጎ የተንቀሳቀሰ እንደሆነ ገላጭ ማስረጃዎች አሉ። ነቢያት፣ ሐዋርያት ጠቅላይ ሚኒስትሩ እስከ 10 ዓመት ምናልባት 20 ዓመትም ይነግሳል ከእግዚአብሔር ተነግሮናል የሚሉ አሉ። ነገር ግን በተለየ ሁኔታ ደግሞ አሁን የኢትዮጵያ የሃይማኖት ጉባኤ በነ ቀሲስ ታጋይ የሚመራው የፊታችን ግንቦት 16 ቀን ምርጫው በሰላም እንዲጠናቀቅ ጸሎተ ምህላ ለሁሉም የሃይማኖቶች አባቶች ጠርተዋል። ስነስርዓቱም ይከናወናል ብለዋል። ይሄ የሃይማኖት ጉባኤ ግን ኢትዮጵያ ውስጥ ላለፉት 8 ዓመታት ንጹሃን ሲገደሉ፣ ሲሰደዱ፣ ሲፈናቀሉ የተለያየ በደል ሲደርስባቸው ድምፁን አጥፍቶ የቆየ ነው። እንደው እንደ አንድ የሃይማኖቱ አባት በዚህ ጉዳይ ላይ የእርስዎ አስተያየት ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካችን እግዚአብሔር ምሕረት ቸርነት ስላልተለየ እናመሰግናለን። ይቅርታና ምሕረት ከኛ ጋር ስለሆነ ክብርና ምስጋና ውዳሴ ላንተ ይሆንልን። ከዚህ ይልቅ የሃይማኖት ተቋማት ጉባኤ ይህንን ከሚል ይልቅ በሀገሪቱ ሰላም አንድነት እንዲመጣ፣ ጦርነት እንዲቆም ተጽዕኖ መፍጠር ቢችል የተሻለ ይሆን ነበር። እኔ አላየውም እዚህ ቀደም በሃይማኖት ጉባኤ ምርጫ በሰላም እንዲካሄድ ሱባኤና ምህላ ሲደረግ ይሄ የመጀመሪያ ጊዜ ነው። ምህላውና ሱባኤው ለምን አስፈለገ? እውነተኛ ምርጫ ከሆነ በእውነተኛ ምርጫ ነው መሄድ ያለበት። እውነተኛ ዲሞክራሲ ካለ በእውነተኛ ዲሞክራሲ ነው መሄድ ያለበት። ምህላና ጸሎት ለዚህ የፓርቲዎች ፍክክር ነው እንጂ እዚህ ውስጥ ይሄ ማለት እንግዲህ የሃይማኖት ፖለቲካ ውስጥ ጣልቃ ገባ እንደማለት አይነት ነገር ስለሆነ ይሄ ቤተክርስቲያንንም ሃይማኖትንም ይወክላል ብዬ አላምንም። ከዚህ ይልቅ የሃይማኖት ተቋማት ጠንከር ቢልና ይሄ የጦርነት አመንጭ የሆነውን ስርዓትና አጠቃላይ የዚህን ክፍል የሚያደርጉትን ሰዎች ገስጾ ወደ ሰላም መጥቶ አገሪቱ ሰላም ሆና ሌላ የምርጫ ሂደት እንደሌላው ሀገር በዲሞክራሲ በስነ ስርዓት በሰከነ ሰላምና አንድነት ባለበት መንገድ እንዲመራ የማድረግ ትምህርት ቢሰጥ የበለጠ ቤተክርስቲያን ሃይማኖትንም ህዝብንም ሊጠቅም ይችላል፣ አገሪቱንም ወደፊት ሊያሳድግ ይችላል እንጂ ይሄ ዝም ብሎ ያሉሽ ጉዳይ አለባብሶ ቢያርፉ ባረን ይመለሱ እንደሚባለው እንዲሁ ዝም ብሎ ላይ ሰላም አስመስሎ እንትን ማለቱ መቼስ እንኳን እግዚአብሔር እኛም እንኳን እናውቃለን ያለውን ችግር። አሁን በየትኛው ቦታ በየትኛው አካባቢ ሰላም ኑሮ ይሄ ሊደረግ ይችላል እና ይሄ ከጭንቀት የመጣ ስለሆነ እኔ እነዚህ ሃይማኖት አባቶች ይህንን ሲወስኑ እዚያ የለውም። ነገር ግን ይህንን በሚወስኑበት ጊዜ ቢያማክሩን ከዚህ ይልቅ የሰላም አዋጅ ብታውጁ ሰላም እንዲሆን አጠቃላይ ጦርነት እንዲቆም ይሄ መንግስት የሚያካሄደው የጦርነት ሂደት በየትኛውም ቦታ ጣልቃ የሚገባውን ነገር መንግስት አቁሞ ለሀገር ሰላምና ለልማት ለዲሞክራሲ የሚሰራ መንግስት እንዲሆን በዚያ ላይ ቢያበረታቱት የተሻለ ይሆንላቸው ነበር። እዚህ ለማድረጋቸው እውነት ነጋገር ከተባለ ቀጥታ ፖለቲከኛ መሆን ማለት ነው። ይሄ ፖለቲካ መግባት ማለት ይሄ ነው። የፖለቲካ ሃይማኖትና ፖለቲካ አንድ ሆነ ማለት የዚህ አይነት ስራ ሲሰራ ነው እና ይሄ ቤተክርስቲያን ከእንደዚህ አይነት ፖለቲካ መግባት አለባት ብዬ አላምንም። ህዝቡም ይህንን በዚህ ጉዳይ ላይ ፓርቲሲፔት ማድረግ መተባበር ያለበት አይመስለኝም። በዚህ ላይ በጣም ጥሩ አባታችን፣ መጨረሻ ጥያቄ ላድርግ። እርስዎ ያሉትን ነገር በእውነት በውጭ ሀገር የሚገኙ ኢትዮጵያውያን ሀገር ቤትም እንደው በሰላማዊ ትግል የሚያምኑ ጥቂት ፓርቲዎችም የተቀላቀሉበት አንድ እንቅስቃሴ ነበረ። የሲቪክ ማህበራት፣ የሰብአዊ መብት ተከራካሪዎች አሁን በውይይታችን መካከል የሚገኘው አቶ ያሬድ ኃይለማርያምም ጭምር ያሉበት ወደ 50 የሲቪክ የሰብአዊ መብት የፖለቲካ ድርጅቶች ተጽዕኖ ፈጣሪ ማህበራት የተሰባሰቡበት ከምርጫ በፊት ጦርነት ይቁም፣ ሰላም ይስፈን፣ ሁሉን አካታች ውይይት ይደረግ ብለው ነበር እና እዚህ ላይ እርስዎ ቅድም እንዳሉት የጦርነት አመንጪውን ስርዓት ለማስቆም የሃይማኖት አባቶች እዚህ ላይ ነበር መስራት ያለባቸው ብለው ነበርና እንደው ከዚህ ጋር በተያያዘ በአጠቃላይ ለሃይማኖት ሰዎችም ለእምነት ተከታይ ለሆኑትም ላልሆኑትም ለመላው ኢትዮጵያውያን የሚያስተላልፉት መልእክት ካለ የመጨረሻ ላድርገው።
እኮ ታምና ጀምሮ እኮ ይሄ ጦርነት የሚባለው ነገር ከተጀምሮ በአንድ ወቅት ብቻ እውነት ነጋገር ከተባለ ራሴን የማረምበት በዚህ በወያኔዎቹ ጋር የነበረው ጦርነት ላይ ያ እውነት መስሎን ያደረግነው እንትን ትክክል አልነበረም። እሱን ራሴን አርማለሁ። ወደፊትም በዚያም ንስሐ ገብቼበታለሁ። ከዚያ በተረፈ ግን አሁን ባለው ሁኔታ አይደለም ምርጫ ሰው በጤና ትናንትና እኮ ከደብረ ማርቆስ ወደ አዲስ አበባ ሲመጡ ሰዎች ታፍነው ተወስደዋል። ወደ 50 ሰው በአውቶቡስ እንደዚህ ከአዲስ አበባ 100 ኪሎ ሜትር በማይሞላ አካባቢ ውስጥ እንደዚህ እየሆነ ይህንን ማድረግ ምንድን ነው የሚያመጣው ለውጥ ነው? የኔ ጥያቄ ይህንን ያምናል ብለው ነው የሚያምኑት ሰዎቹ? በቃ ይህ ግራ የሚያጋባ ነገር። እንኳን እኛ እነሱ ራሳቸው እኮ እውነትና ቢሆን እኮ ይህንን ነገር አያደርጉትም። በነገራችን ላይ አገር ሰላም ቢሆን ችግር ባይኖር የሃይማኖት ተቋማትን ዞር ብሎ አይጠይቋቸውም። ነገር ግን ይሄ ችግር ስላለ የሃይማኖት ተቋማት ለዚህ መናጆ እንዲሆንላቸው ነው። እኔ አሁንም የምለው አሁን ይሄ ጠቅላላ ወደ 50 ሰዎች አንድ ላይ 50 ድርጅት አንድ መሆን ማለት እኮ ቀላል ነገር አይደለም። መፍትሄ ሊያመጣ ይችላል፣ ግን ከልብ መሆን መቻል አለበት። ህዝቡም አጠቃላይ አሁን ባለበት ደረጃ ምርጫ የሚለው ነገር ማታለል ነው። ራሳቸውን ነው የሚያታልሉት ሰዎቹ። እኔ ለምን እንደዚህ እንደሚያደርጉ ይሄ ፖለቲካ የሚባል አይንን ያሳውራል ማለት ነው ከይቅርታ ጋር እንጂ እንዴት ነው አሁን እንኳን የፖለቲካ ጠበብቶቹ እኛ የፖለቲካ ቆጠሪዎቹ እንኳን ቢሆን ይሄ ነገር እንደማይሆን እያየን ነው፣ እየሰማን ነው፣ እያወራን እየተነገረ ነው። ስለዚህ አሁን ከዚህ ምን ትርፍ ሊተርፍ ነው እንደዚህ የሚደረገው? እና እኔ አሁንም ቢሆን የሃይማኖት አባቶች አጠቃላይ ቤተክርስቲያን በኢትዮጵያ ያሉ የእምነት ተቋማት በሰላሙ ጉዳይ ላይ እንዲሰሩ ጠንክር ብለው እንትን ማለት አለባት። ይህም ደግሞ የሰላሙ ችግር አሁን ያለው ስርዓት ስለሆነ ስርዓቱ ወደ ልቡ እንዲመለስ እኔ ስርዓት ተቀይሮ ሌላ ስርዓት ይምጣ እንትን አልልም። የዚያ እንትን አይደለሁም። ነገር ግን ይህ ስርዓት ወደ ልቡ ተመልሶ ራሱን እንዲያርም ማድረግና ተጽዕኖ መፍጠር የሃይማኖት ጉዳይ መሆን አለበት። ከጦርነት ውጭ ሌላ ነገር እኮ ሞልቷል። አገርን የሚያሻሽል ህዝብን የሚያሻሽል እኮ ሞልቷል። ለምንድን ነው በጦርነት ራሳችን እዚያ ውስጥ አስገብተን መከራ የምናየው የሚለውን ነገር ብናስብበት ደስ ይለኛል ብዬ አስባለሁ። በጣም አመሰግናለሁ። ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ አባልና የኒውዮርክና ሀገረ ስብከት ሊቀ ጳጳስ ዶክተር በሚያስቀርበው ለሰጡን አስተያየት በተመልካች ስም ከልብ ነው የማመሰግነው። እግዚአብሔር ይስጥልን አባታችን። እኔም አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ለሀገራችን ሰላም ይስጥልን። በጣም አመሰግናለሁ። መልካም እኛ ውይይታችንን እንቀጥል። አባታችን ግሩም መልእክትን ያስተላለፉት ያው ሰው አናጣምና ፋሲል ደስ የሚል ነገር ነው። የጦርነት አመንጭውን ስርዓት ላይ ማምከል ላይ ቅድሚያ ሊሰጠው ይገባል ያሉት ሊሰመርበት ይገባል።